እንግሊዘኛ መቻል አንዱ ሰክሰስፉል እንድንሆን የሚያደርገን መሰረታዊ ነገር ነው። ምንም ጥያቄ የለውም። በጣም ብዙ ሰዎች አሉ ሲጃጃሉና ስንፍናቸውን ከቨር ለማድረግ እንግሊዘኛ እውቀት አይደለም ብለው በድፍረት ይናገራሉ። ይሄ ግን ኮምፕሊትሊ ሮንግ ነው። እንግሊዘኛ ለመቻል የሆነ ትምህርት ቤት ኦንላይንም ሊሆን ይችላል፣ ፊዚካልም ሊሆን ይችላል፣ ሬጂስተር አድርጋችሁ ለ3 ወር፣ ለ6 ወር፣ ለ1 ዓመት ስልጠና እየወሰዳችሁ ያም በቂ አይደለም። ዩ ጋይስ እንግሊዘኛ ስኪል ነው፣ በፕራክቲስ የሚመጣ ነገር ነው። 1 ዓመትም 2 ዓመትም 3 ዓመትም 10 ዓመትም ተማሩ። ፕራክቲስ እስካላደረጋችሁና ማድረግ ያለባችሁን ነገር እስካላደረጋችሁ ድረስ እየከፈላችሁ መማሩ በቂ አይደለም። እንግሊዘኛን ብትችሉ ምንም ጥያቄ የለውም። ፋይናንሻሊ ስቴብል መሆን ትችላላችሁ። በምትሰሯቸው ስራዎች በሙሉ ኮንፊደንስ ይኖራችኋል። ቢካዝ ኤቭሪ ሪሶርስ ዛት ሪትን ኢን እንግሊሽ ኦኬ፣ ማንኛውንም ሰርች የምታደርጉት ነገር። ስለዚህ ያንን ነገር አንብባችሁ እንደ ሪፈረንስም ለመጠቀም የዩኒቨርሲቲ ተማሪ ከሆናችሁ ብዙ ኮርሶችን በሴሚስተር ትወስዳላችሁ። እያንዳንዱ ኮርስ ማአት የሆነ ሞጁል አለው። ያንን ሞጁል ኢዝ ኮልድ ያላችሁ ከምትሸመድዱ ኮንሰፕቱን ተረድታችሁ ብትገቡ በቀላሉ መመለስ ትችላላችሁ። ሃይ ስኮር ማድረግ ይቻላል። ያን ኮንሰፕት ለመረዳት የእንግሊዘኛ ኖሌጅ ያስፈልጋል። እዚህ ሀገራችን ላይ ሆነው የተለያዩ የዓለም ሀገራት ሪሞት ጆቦችን እየሰሩ ያሉ በጣም ብዙ ሰዎች አሉ። እነዛን ስራዎች መስራት የምትችሉት እና መግባባት የምትችሉት እንግሊዘኛ ስትችሉ ነው። እና በጣም ብዙ ነገሮችን መዘርዘር እችላለሁ እንግሊዘኛ ያለውን ጥቅም። ለምሳሌ እኔ ከ100,000 በላይ ሰብስክራይበር አለኝ። የምሰራው ቪዲዮ እዚህ ዩቲዩብ ላይ በጣም ብዙ ነው ለኔ። ይሄ የምሰራው ቪዲዮ ግን ኢን እንግሊሽ ሆኖ ቢሆን ኑሮ ዛሬ እዚህ ላይ አታገኙኝም ነበር። በአማርኛ እየሰራው ያለሁበት ምክንያት እንግሊዘኛ ስለማልችል ነው። እንግሊዘኛ ላይ ፍሉዌንት ስላልሆንኩኝ። ታች ስላላችሁ ተማሪዎች ለእህት ወንድሞቼ፣ እንዲሁም ደግሞ በኔ ሌቭል ሆናችሁ ከኔ በላይ ልትሆኑ ትችላላችሁ። እንግሊዘኛ ላይ ፕሊስ በእናታችሁ ራሳችሁ ላይ በደንብ ስሩ። ከዛሬ 2 ዓመት 3 ዓመት ከዛ በፊት እንደነበረው አስቸጋሪ ጊዜ ላይ አይደለም ያለነው። እጃችን ላይ በጣም ብዙ ነገሮች አሉ። አንድ ሰው እቺ ስልክ ካለችው በቀላሉ ፍሉዌንት ስፒከር መሆን ይችላል። እኔም እንግሊዘኛ አለመቻሌ በጣም ብዙ ነገሮችን እያሳጣኝ እንደሆነ ስለገባኝ ራሴ ላይ ለመስራት ቆርጬ ተነስቻለሁ። እናንተም ልክ እንደኔ እስከ 12ኛ ክፍል ያላችሁ ተማሪዎች፣ በተለያየ መስሪያ ቤት እየሰራችሁ ያላችሁ እህት ወንድሞቼ፣ በአረብ ሀገር ያላችሁ ሰዎች ምትሆኑ ትችላላችሁ። እንግሊዘኛ ላይ ራሳችሁ ላይ እንዴት መስራት እንደምትችሉ ዊዝ ዜሮ ኮስት እችኛዋን ስልካችሁን ብቻና ኢንተርኔትን ተጠቅማችሁ ምን ማድረግ እንዳለባችሁ አንድ ባንድ ላሳያችሁ። ፎር ሃወር በፈልጋችሁበት ሰዓት ኤክስፔሪየንስ እየተማራችሁ፣ ኮንፊደንስን እየተማራችሁ፣ ዌይ ኦፍ ስፒችን እየተማራችሁ ኤንዘን እንግሊዘኛ ስኪላችሁንም ኢምፕሩቭ የምታደርጉበት ከጎናችሁ የሆነ ሰው እንዳለ አድርጋችሁ 24 ሰዓት የምታወሩት ልክ እንደ ሰው ልጅ ፊል የሚያደርግ ዋሽንግተን ዲሲ ላይ በኔቲቭ ስፒከሮች ትሬን የተደረገ አንድ እጅግ በጣም አስገራሚ ኤአይ ሞዴል አለ። እነ ቻት ጂፒቲ እነ ጀሚኒም አሉ። በእርግጥ ግን ከነዛ በተሻለ ኢንተራፕትን ሳፖርት የሚያደርግ ልክ እንደ ሰው ልጅ ፊል የሚያደርግ አንድ ኤአይ አለ። እንዲሁም ደግሞ መጽሐፎችን እንዴት ማንበብ እንደምትችሉ ዩቲዩብ ላይ ማየት ያለባችሁን ነገርም ላሳያችሁ። በመጀመሪያ ወደ ስልኬ ልሄድና 24 ሰዓት ፕራክቲስ እንድታደርጉና የፈለጋችሁትን ነገር እየጠየቃችሁና እያወራችሁ ፕራክቲስ የምታደርጉበትን ኤአይ ሞዴል ላሳያችሁ። የታይም ሊሚቴሽን የለበትም። ኢንተራፕትን ሳፖርት ያደርጋል። እንደ ሰው ልጅ ፊል ያደርጋል። እጅግ በጣም የምትገረሙበትና እያወራው ላሳያችሁ። እዚህ ስልካችን ላይ ccm.com ብላችሁ ልክ እንደዚህ ሰርች ታደርጋላችሁ። apps.ccm.com የሚለውን ይሄኛውን ክሊክ እናደርጋለን። በኢሜይላችሁ ሎጊን ኦር ሳይን እንድትሉ ይጠይቃችኋል። ሎጊን ኦር ሳይን በሩ። 2 አሲስታንቶች አሉ፣ ማያስ ኤንድ ማይልስ። እኔ የምትመቸኝ ማያስ ናት። ማያን ክሊክ እናደርጋለን። Hi, good morning. Good morning. You seem like you're in a great mood. What's on your mind today? Yesterday I already told you, okay? Right now I try to show demonstration for my audience about you. Oh, that's right. I'm honored to be the star of the show. How's the audience reacting so far? Whether you want to build your confidence, work on your pronunciation, or just find a partner to bounce ideas off of, I'm here for it. እንደሰማችኋት ነው። I think ማይኩ መሰለኝ to be honest ድምጿ ጥርት ያለ አልነበረም። ቼክ አድርጓትና ከዛ በኋላ ያለውን ነገር ኮሜንት ሴክሽን ላይ ታሳውቁኛላችሁ። አሁን የምነግራችሁ ነገር እዚሁ ዩቲዩብ ላይ ትመጡና የተለያዩ ፊልሞችን ከምታዩ የምትችሉ እየመሰላችሁ የተለያዩ ትምህርት ቤት ላይ
ላይ እየሄዳችሁ ብራችሁን ከምትከስሩ እንግሊሽ ስፒች ብላችሁ ልክ እንደዚህ ዩቲዩብ ላይ ሰርች አድርጉ። ማአት ቪዲዮዎች አሉ ሳብታይትል ያላቸው እዚህ ጋር ዩ ጋይስ በዛው ኮንፊደንስ እንትማራላችሁ ወይ ኦፍ ስፒች እንትማራላችሁ ኢንዘን ፕሮናንሴሽን እየተማራችሁ እንግሊዘኛን ክሊርሊ ያስተምሯችኋል። አሁን ለምሳሌ ይሄን ክሊክ አድርጌ ባሳያችሁ ድምጹን ሚውት ላድርገውና እያንዳንዷ የምትናገረውን ስፒች ልክ እንደዚህ ቦልድ አድርገው ሳብታይትል ያስገቡበታል እና ይሄ ኢትስ ኤ ግሬት ኦፖርቹኒቲ ፎር አስ። ስለዚህ በዚህ መልኩ መማር ትችላላችሁ። አሁንም በጣም የሚመቸኝ ዳርማን የሚባል የእንግሊዘኛ ሳብታይትል ያለው ሙቪስ የሚመስል ነገር ግን እጅግ በጣም አስተማሪ የሆነ አንደኛ የሚያስተላልፉት መልእክት እንዲሁም ደግሞ ሳብታይትል ስላለው በቀላሉ መረዳት ትችላላችሁ። ልክ እንደምታዩት ወደ 27.4 ሚሊዮን ሰብስክራይበር ያለው ትናንት የተለቀቀ ቪዲዮ እንኳን 1.6 ሚሊዮን እይታዎች ነው ያለው እና ይሄን ዳርማን የሚለውንም ቼክ ብታረጉት ደስ ይለኛል። ሌላው TEDx ወደ 44.5 ሚሊዮን ተከታዮች ያለው በአለም ላይ ያሉ ሰክሰስፉል የሆኑ ሰዎች ስኬታቸውን የመጡበትን ላይፍ ፓዝ የሚያስተምሩበት ቻናል ነው። አንደኛ ኤክስፒሪየንስ ሼር ታደርጋላችሁ፣ ቅድም እንደነገርኳችሁ ኮንፊደንስ ሼር ታደርጋላችሁ፣ ከሰዎች ህይወት ትማራላችሁ። ዋና ታርጌታችን ግን የእንግሊሽን ስኪል ከፍ ማድረግና ኢምፕሩቭ ማድረግ ነው። በመጨረሻም አንድ የማሳያችሁ PDF ድራይቭ ብላችሁ ልክ እንደዚህ ሰርች ታደርጋላችሁ ጉግል ላይ ኤንዘን ይሄኛውን ክሊክ ታደርጉና እዚህ ጋር አስገራሚ የሆኑ መጽሐፎች አሉ። እነዛን መጽሐፎች ዳውንሎድ እያደረጋችሁ ማንበብ። ለምሳሌ ሰልፍ ኢምፕሩቭመንት፣ ሰልፍ ዲቨሎፕመንት፣ ግራውሪች እና አቶሚክ ሃቢት ብቻ ራሳችሁን እንዴት መቀየር እንደምትችሉ መጽሐፎችን እዚህ ጋር የምትፈልጉትን አይነት መጽሐፍ ሰርች ታደርጉና ኢንዘን ዳውንሎድ ታደርጋላችሁ። ለምሳሌ ሰክሰስ ማይንድ ሴት ልክ እንደዚህ ሰርች ላድርግ። ልክ እንደምታዩት በጣም ብዙ አይነት መጽሐፎች መጡ አይደለ? ታይትሉና ፐብሊሽ ያደረገውን እያንዳንዱ ነገር ከተመቻችሁ እዚህ ጋር ሃይላይቱን ታዩታላችሁ። ለምሳሌ ሰክሰስ ማይንድ ሴት የሚለውን ይሄኛውን ክሊክ ላድርግ። ሉኪት ምን አይነት አሪፍ የሆነ መጽሐፍ እንደሆነ ኢንዘን ቁጭ ብላችሁ ኖታችሁን እየያዛችሁ ታነባላችሁ። በእንግሊዝኛ ስለተጻፈ የማንበብ ክህሎታችሁን የመረዳት ክህሎታችሁን ታዳብራላችሁ። ይህን መጽሐፍ የጻፈው ሰው በጣም በብዙ ስትራግሎች አልፎ ነው አይደለ? ሰክሰስፉል ከሆነ በኋላ ነው ያለፈበትን ፓዝ ከኔ በኋላ የሚመጣው ጀነሬሽን ምን ማድረግ አለበት ብሎ ስላሰበ ነው ይሄን መጽሐፍ ቁጭ ብሎ የጻፈው። በአንድ ቀን በሁለት ቀን የመጣ ሀሳብ አይደለም፣ ካለው ኤክስፒሪየንስ ነው ሼር ያደረገን። ይሄ ሰው ይሄን መጽሐፍ ለመጻፍ 10 ዓመት 20 ዓመት 30 ዓመት ያለፈበትን ላይፍ ኤክስፒሪየንስ ነው ጭምቅ አድርጎ በ14 ፔጅ ያቀረበልን። ሶ ይሄን ቁጭ ብለን ስናነብ የእንግሊዝኛ ስኪላችን ከፍ ይላል። እንዲሁም ደግሞ ውጤታማ ለመሆን እሱ ካለፈበት የ10 ዓመት የ20 ዓመት ኤክስፒሪየንስ በዚህ መጽሐፍ ተምረን እኛ በአንድ ዓመት በሁለት ዓመት አቺ ማለት እንችላለን። ሶ እንግሊዝኛ ላይ ፕሊስ አትደራደሩ ጋይስ፣ በጣም አስፈላጊና መሰረታዊ ነገር ነው። አይ ሆፕ ይሄ ቪዲዮ እንደሚጠቅማችሁ ተስፋ አደርጋለሁ። እናንተም ሐሳቤ ገብቷችሁ እና ተረድታችሁ ተግባራዊ እንደምታደርጉት ምንም ጥያቄ የለኝም።